ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን ሰውነታችን ላይ ለሚከሰቱ በርካታ በሽታዎች ለአብነት ያክል ለመገጣጠሚያ ህመም፣ ቁርጥማት፣ የልብ በሽታ፣ ለስኳር በሽታ እንዲሁም ለካንሰር መመስረት ዋነኛ የስር ምክንያት የሆነውን ኢንፍላሜሽን፣ የሴሎች መቆጣት፣ እብጠትና ተመሳሳይ ስርዓት በብቃት የሚከላከሉ በቀላሉ የምናገኛቸውን 3 የእጽዋት አይነቶች እንመለከታለን። እነዚህ የእጽዋት አይነቶች በርካታ ጥናትና ምርምሮችን አልፈው ብቃታቸውና አቅማቸው የተረጋገጠ እውን የሆነ የእጽዋት አይነቶች ናቸው። በጥሞና ካዳመጣችሁኝ ከራሳችሁ አልፎ የቤተሰቦቻችሁን ጤና መጠበቅ የምትችሉበትን ድንቅ መረጃዎች ታገኛላችሁ። ከሰሞኑ በአዲስ ትምህርት አልተገናኘንም። ስራ ስለበዛብኝና ትርፍ ሰዓት ስላላገኘው ነው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ ከቤታቸው ሆነው ጠቃሚ መረጃዎችን ማግኘት እንዲችሉ ያደርጋል። ይህን ትምህርት ወደ እናንተ እየሰመጣ ብዙ ሰዓት ፈጅቼ ነውና ላይክ ማድረጋችሁን አትዘንጉ። ትምህርቱን ለሌሎች በማጋራትም እንዲማሩበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላል። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰብዎን ጤና ይጠብቁ። በዚህ ትምህርት ላይ የምንመለከታቸው 3 እጽዋቶች በዋነኝነት ከላይ ጠቀስኳቸውን በሽታዎችና ተመሳሳይ ጤና እክሎች የሚከላከሉት ለነዚህ በሽታዎች መመስረት የስር ምክንያት የሆነውን ኢንፍላሜሽን በዋነኝነት ክሮኒክ የሆነውን ኢንፍላሜሽን በመከላከል ነው። ከነዚህ እጽዋት አይነቶች መካከል አንደኛው ኬል ነው። ኬል ማግኘት የማትችሉ ሰዎች ኬል የሚሰጣችሁን ተመሳሳይ ጥቅም ሳያጓድል የአበሻ ጎመን ይሰጣችኋል። ከሁለቱ አንዱን መጠቀም ትችላላችሁ። ኬል ወይም የአበሻ ጎመን በውስጡ ግሉኮሲኖሌት ተብሎ የሚጠራውን ኬሚካል ይዘዋል። የአበሻ ጎመን ውስጥ ወይም ኬል ውስጥ ያለው ግሉኮሲኖሌት በሚከተሉት 2 መንገዶች ሰልፎራፊን ተብሎ የሚጠራው ኬሚካል ይቀየራል። አንደኛ የአበሻ ጎመን አሊያም ኬልን በምንከትፍበት ጊዜ እዚህ አበሻ ጎመን ውስጥ ያለው ግሉኮሲኖሌት በቀጥታ ሰልፎራፊን ተብሎ የሚጠራው ኬሚካል ይቀየራል። ካልሆነም እኛ ኬል ወይም የአበሻ ጎመንን ስንመገብ በውስጡ የያዘው ግሉኮሲኖሌት ተብሎ የሚጠራው ኬሚካል ወደ ሰልፎራፊን በአፈጫጨት ስርዓት ሂደት ውስጥ ይቀየራል። ይህ ሰልፎራፊን ኬሚካል ነው ይህን ጥቅም የአበሻ ጎመን ወይም ኬል እንዲሰጠን ብቁ ያደረገው። ሰልፎራፊን ተብሎ የሚጠራው ይህ ኬሚካል በሰውነታችን ውስጥ ለበርካታ በሽታዎች ስር ምክንያት የሆነው ክሮኒክ ተብሎ የሚጠራው የኢንፍላሜሽን አይነት እንዲቀሰቀስ የሚያደርጉ ፍሪ ራዲካል ተብሎ የሚጠሩ ጎጂ ሞለኪውሎች ጤናችን ላይ ጉዳት ማስከተል ወደማይችሉ ነፃ ተራ ሞለኪውል የሚቀየሩበትን ስርዓት የማነቃቃት ስራን ይሰራል። ይህን የማነቃቃት ስራ የሚሰራው ደግሞ በሰውነታችን ውስጥ ይህን ተግባር የሚሰሩ ፕሮቲኖች ይህን አይነት ተግባር ማከናወን እንዲችሉ የሚያስፈልጋቸውን መመሪያና ቅድመ ሁኔታ በአግባቡ ማግኘት እንዲችሉ በማድረግና በማነቃቃት ነው። ሁለተኛ ሰልፎራፊን ተብሎ የሚጠራው ይህ ኬሚካል በሰውነታችን ውስጥ ኢንፍላሜሽን፣ ክሮኒክ የሆነ የሴሎች እብጠት፣ መቆጣትና ተመሳሳይ ስርዓት እንዲነቃቃ የሚያደርጉ መልእክት አስተላላፊ ሞለኪውሎች ምርትና የሚኖራቸውን እንቅስቃሴና ሂደት የመግታት የመቆጣጠር ስራን ይሰራል። ከላይ በጠቀስኳቸው 2 መንገዶች ሰውነታችን ላይ የሚከሰቱ በርካታ እክሎችና በሽታዎች መነሻ ምክንያት የሆነውን ኢንፍላሜሽን ይከላከላል። ሁለተኛው እጽዋት የአበባ ጎመን ነው። የአበባ ጎመን በተፈጥሮ በውስጡ ኢንዶል 3 ካርቦኒል ተብሎ የሚጠራውን ድንቅ ኬሚካል በውስጡ ይዟል። እኛ የአበባ ጎመንን ስንመገብ ሰውነታችን በጨጓራ አማካኝነት ይህን ኢንዶል 3 ካርቦኒል ተብሎ የሚጠራውን ኬሚካል ዳይ ኢንዶይል ሜቴን ተብሎ የሚጠራው የኬሚካል አይነት ይቀይራል። ይህ ዳይ ኢንዶይል ሜቴን ወይም ደግሞ DIM በመባል የሚታወቀው የኬሚካል አይነት በዋነኝነት ለጡት ካንሰር የመጋለጥ ዕድልን በከፍተኛ ደረጃ ይከላከላል። ይህን ስራውን ደግሞ የሚያከናውነው ሰውነታችን ባልተገባ መንገድ ኤስትሮጅን ሆርሞንን ሜታቦላይዝ ከማድረግ ጋር ተያይዞ የሚመረቱ ተረፈ ምርቶች ሜታቦላይት ተብለው የሚጠሩ እነዚህ ሞለኪውሎች ሊያስከትሉት የሚችሉትን ጉዳት በመከላከል ነው። እነዚህ ተረፈ ምርቶች አንደኛ የካንሰር ህዋሳቶች እንዲመሰረቱ መንገድ ሊከፍቱ የሚችሉ
ኢንፍላሜሽኖችን ክሮኒክ የሆኑ ኢንፍላሜሽን ሊያስከትሉ ይችላሉ። በሁለተኛ ደረጃ ለሚመሰረቱ የካንሰር ሴሎች እንደ ምግብነት ሊያገለግሉ ይችላሉ። በእንዲህ አይነት መንገድ ለጡት ካንሰር የመጋለጥ ዕድልን በላቀ ደረጃ ይከላከላል። ሁለተኛው የአበባ ጎመን ውስጥ የሚገኘው ኢንዶል 3 ካርቦኒል ተብሎ የሚጠራው ኬሚካል የሰውነታችን የኃይል ምንጭ የሆነው ማይቶኮንድሪያ ተብሎ የሚጠራው ሰውነታችን ክፍል ላይ ሊደርስ የሚችል ኦክሲዴሽንን በከፍተኛ ደረጃ ይከላከላል። ማይቶኮንድሪያ ከየትኛውም የሰውነት ክፍሎቻችን በላቀ ደረጃ ከጎጂ ሞለኪውሎች ጋር ተያይዞ ሊከሰቱ ለሚችሉ አደጋዎች ተጋላጭ ነው። ለዚህ ዋነኛ ምክንያቱ ሰውነታችን ማይቶኮንድሪያን በመጠቀም ኃይልን በሚያመርትበት ጊዜ አያይዞ እንደ ተረፈ ምርት በርካታ ጎጂ ሞለኪውሎችን ራዲካል ROS ተብሎ የሚጠሩ ሞለኪውሎችን ያመርታል። እነዚህ ሞለኪውሎች ሰውነታችን በአግባቡና በቶሎ ማምከንና ተራ ወደሆነ የሞለኪውል አይነት መቀየር ካልቻለ እነዚህ ጎጂ ሞለኪውሎች ፕሮቲን ዲኤንኤን በማጥቃት በርካታ የጤና እክሎችን ሊያስከትሉ ይችላሉ። የአይነት ስርዓት እንዳይከናወን በብቃት ይከላከላል። ሶስተኛው የእጽዋት አይነት በውስጣቸው ካሮቲኖይድ ተብሎ የሚጠራውን የአቅለም አይነት የያዙ እጽዋቶች ናቸው። እጽዋቶች በውስጣቸው በርካታ የካሮቲኖይድ አይነት ይዘት ቢኖራቸውም በዋነኝነት የሚከተሉት ሶስቱ የካሮቲኖይድ አይነት ኬሚካሎች በጥልቅ ጥናትና ምርምር ከላይ ጠቀስኳቸውን ጥቅሞች ለሰውነታችን መስጠት እንደሚችሉ ማረጋገጥ ተችሏል። ቤታ ካሮቲን፣ ሉቲን፣ ዚያዛንቲን እና ላይኮፒን ተብሎ የሚጠሩ የካሮቲኖይድ አይነቶች። ቤታ ካሮቲን ተብሎ የሚጠራው የካሮቲኖይድ አይነት በዋነኝነት ካሮት ውስጥ ይገኛል። በይበልጥ ሰውነታችን ካሮት ውስጥ ያለውን ቤታ ካሮቲን በመጠቀም ቫይታሚን ኤን ያመርታል። በእርግጥ ሌሎች በርካታ ስርዓቶችንም ያከናውናል። ሉቲን እና ዚያዛንቲን ተብሎ የሚጠሩ እነዚህን የካሮቲኖይድ አይነት ኬሚካሎች ቆስጣ ውስጥ ወይም ስፒናች ውስጥና ተመሳሳይ እጽዋቶች ውስጥ እናገኛቸዋለን። ላይኮፒን ተብሎ የሚጠራውን ደግሞ ቲማቲም ውስጥ እናገኘዋለን። ከላይ ጠቀስኳቸው እነዚህ የካሮቲኖይድ አይነት ኬሚካሎች ከፍተኛ የሆነ አንቲኦክሲዳንትነት ባህሪ ያላቸው። ይህም ማለት ከላይ ጠቀስኩትን ኢንፍላሜሽን የመቀስቀስና የማካሄድ አቅም ያላቸውን ጎጂ ሞለኪውሎች ROS ተብሎ የሚጠሩ ሞለኪውሎችን በማምከን ተራ ወደሆነ ጉዳት ሊያደርሱ ወደማይችሉ የሞለኪውል አይነት የመቀየር ከፍተኛ አቅም አላቸው። ይህንን ስርዓት በማከናወን ከላይ ጠቀስኳቸው በሽታዎች ሰውነታችን የመከሰት ዕድላቸውን በላቀ ደረጃ ይከላከላል። እነዚህን ሶስት የእጽዋት አይነቶች አዘውትረን በመመገብ ጤናችንን መጠበቅ ማሻሻል እንችላለን። እነዚህን እጽዋቶች ለምሳሌ ያክል በሳምንት ቢያንስ 2 ጊዜ መመገብ ከላይ ለጠቀስኳቸው የበሽታ አይነቶች የመጋለጥ ዕድላችንን በከፍተኛ ደረጃ ይቀንሳል፣ ያወርዳል። በዛሬ ትምህርታችን ላይ ጠቃሚ ሐሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እነዚህ ምግቦች ስንመገብ በተለየ መንገድ አብስለን የምንመገብበት ሁኔታ ወይም መንገድ የለም። ለኛ በሚመቸን ለጤናችን በሚስማማ መልኩ አብስለን መመገብ እንችላለን።